ወቅት በሀገራችን እያደገ ያለው የቱሪዝምና የልማት እንቅስቃሴ አዳዲስ ምዕራፎችን እየከፈተ ይገኛል። ለዚህም ማረጋገጫ የሚሆን ይፋዊ ጉብኝት በሐረር ከተማ ተካሂዷል። የኢፌዴሪ ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ ከተለያዩ ከፍተኛ የመንግስት ባለስልጣናትና ኃላፊዎች ጋር በጋራ በመሆን በከተማዋ ይፋዊ የሥራ ጉብኝት አድርገዋል። የሰባተኛው ሀገራዊ ምርጫ እጩ ነኝ። ዛሬ እንግዲህ እዚህ እንደዚህ ደምቀን የታየ ነው። እንደሚታወቀው እንግዲህ ብልጽግና ለሴቶች ከፍተኛ ቦታ ይሰጠበትና ሁለተኛ ነገር ደግሞ እንግዲህ የሴቱ ድምጽ ወሳኝ እንደሆነ ስለሚያምን ዛሬ የድጋፍ ሰልፍ ነው። እንግዲህ የድጋፍ ሰልፍ የምረጡኝ ቅስቀሳንም ጨምሮ በተጨማሪ ደግሞ እንግዲህ ያው ሐረሪን ሊጎበኙ የሚችሉ ከፍተኛ የሀገራችን ከፍተኛ አመራር አሉና እነሱን ለመቀበል ነው እዚህ የተገኘ ነው። ያው እኛ እዚህ የተገኘንበት ዓላማ ሴት ብቁ ናት፣ ሴት አስፈላጊ ናት በሚለው ዛሬ የሴቶች ሊግ የድጋፍ ሰልፍ ወጥተናል። ለሁለት ዓላማ ነው የወጣ ነው። ሴቶች አመራሮቻችንና ሴቶች ተመራጮቻችን የሰባተኛው ሀገራዊ ምርጫ ተመራጮቻችንን ለማስተዋወቅና ዛሬ የሴቶች ሊግ ደግሞ የድጋፍ ሰልፍ ነው የወጣ ነው ማለት ነው። ማለት ብልጽግናን ደግፈን ድጋፋችንን ለማሳየት ሴቶች ዛሬ ቀናችን ነው። ዛሬ የምንደግፍበት ቀን ነው። በዚህ መሰረት ነው እንግዲህ ዛሬ እዚህ የተገኘ ነው። ዛሬ እዚህ የተገናኘ ነው እንደ ክልል የሴቶች የምረጡኝ ቅስቀሳ ዘመቻ የእግር ጉዞ ለማድረግ ያው የመሪ ቃሉ ደግሞ ሴት ትመርጣለች፣ ትውልድን ታንጻለች፣ ሀገር ትገነባለች በሚል ያው እንደ ሐረሪ ክልል አጠቃላይ ሴቶች የብልጽግና ፓርቲ አባል የሆኑ ሴቶቻችንን እንደዚህ ደመቅ ባለ ሁኔታ የድጋፍ ሰልፋችንን እያሳየን ነው ማለት ነው። ዛሬ እዚህ የተገናኘ ነው የሴቶች የምረጡኝ ቅስቀሳ ከጠዋት ጀምሮ በጎዳና ላይ ሴቶችን በጋራ ተሰባስበን በአንድ ላይ ቅስቀሳ እያደረግን ነው። እንደ ብልጽግና ፓርቲ ሴቶች ምረጡን ብለን የጎዳና ላይ እርምጃ እያደረግን ጉዞ እያደረግን ለምረጡን ቅስቀሳ ነው የወጣነውና ለዛ ነው እዚህ የተገኘሁት። ያው በጣም ደስ ይላል። ሴቶች በጋራ ወጥተን አንድነታችንን፣ ፍቅራችንን፣ እህታማችነትን፣ ወንድማማችነትን ያው እንደምታዩ እንግዲህ አምረን ደምቀን ፓርቲያችንን ለመደገፍ በጋራ ወጥተናል ማለት ነው። አበርክቶው ያው በጣም ሰፊ ነው። ሐረር የብዙ ብሔር ብሔረሰቦች መኖሪያ ነች። ሐረር የፍቅር የመተሳሰብ የአብሮነት ከተማ ነች። ይሄንን ደግሞ ህብረተሰቡ ራሱ ህዝቡ ራሱ የተለያየ አይነት ከለር ይዞ ነው የሚወጣውና ይሄ ለቱሪዝማችን ያው የአንድነት የፍቅር የመተባበር ሁኔታችን ያው ለቱሪዝሙ ምቹ ሁኔታን ይፈጥራል። አሁን ያለው ልማት ደግሞ ሐረር ካሁን በፊት በጣም ታዋቂ እውቅ ነበረች በዓለም ስንጠራበት የነበረው ያንን ደግሞ የነበረውን ቆሻሻ
አራግፎ በአዲስ ከኮሪደሩ ጋር ጬሩጋዎቹን ወደ ኦሩጋ የቀየርንበትና አይቻልም የተባለው በትንሽ ብር በህብረተሰቡ አብሮ መኖር በህብረተሰቡ ፍቅር በአመራሩ ቁርጠኝነት አይቻልም የተባለውን ሀረሪ ክልልን ለህብረተሰቡ ምቹ ለነዋሪው ያደረግንበት ሁኔታ ደግሞ ይሄ ለቱሪዝማችን መዳረሻ ትልቅ ምቹ ሁኔታን የፈጠረበት ሁኔታ ነው ያለውና ይሄ ስፔሻሊ የዛሬው የሴቶች እግር ጉዞ የመረጡ እንቅስቃሴ ጋር ተያይዞ ያው ህብረተሰቡ የሚያየውን ነው የሚመርጠው። ሴት ደግሞ የህብረተሰባችን ግማሽ አካል ነች። ከዚህ አንጻር ያው ለቱሪዝሙ በጣም ምቹ ሁኔታን የፈጠረበት ሁኔታዎች አሉ ማለት ነው። ለቱሪዝም እድገታችን ትልቅ ፋይዳ አለው። ሀረር አሁን ያው ድሮ በነበረችበት አይደለም የምትጠራው። ድሮ ያላት ነገር ተለውጦ የተሻለ ነገር ላይ ነው ያለችው። ስለዚህ ብዙ እንግዶች እየመጡ እንዳውም እኮ አሁን ሀረር እንግዶችን በመቀበል በጣም እየታወቀች መጣለች። ይሄ ደግሞ አንዱ እሴታችን ነው። ቱሪዝማችን እንዳደገ የሚያሳየን በብዙ እየታየች ነው ያለችው። እንዳውም ከሌሎች ሀገሮች የተሻለ እይታ እያገኘች ያለችው ሀረሪ ነችና በዚህ ቱሪዝማችንን ለማሳደግ ትልቅ ሚና አለው ብዬ አስባለሁ። ቱሪዝም አንጻር የዛሬው ዕለት በተለይ በጎዳና ላይ ያደረግነው የምረጡ እንቅስቃሴ በብልጽግና ፓርቲ ባለፉት 5 ዓመታት የተሰሩ ስራዎችን በተግባር እያሳየን ወይ ደግሞ ሴቶች እያዩ የሚሄዱበት ይሆናል ማለት ነው። ለሌሎችም የማስተላለፍ ይሆናል ማለት ነው። አሁን የተሰራው ስራ በቀጣይ ደግሞ ብልጽግና ፓርቲ ቢመረጥ የበለጠ ህብረተሰቡን የሚጠቅም መልካም ስራ በጎዳናዎች ላይ እንደምትመለከቱት የልማት ስራዎችን ይሰራልና የተሰራ ስራዎችንም በዛውም የማሳየትም የማስታወስም ስራ ነው የሚያሳየውና እጅግ በጣም ጥቅም አለው ማለት እንደምታዩት ኮሪደሩ ያማረ ነው። እጅግ በጣም ያማረ ነው። እንደኛ ክልል ሁሉም ሰው እንደሚያውቀው ክቡር ፕሬዝዳንታችን አቶ ኦርዲን በድሪ የለውጥ አመራሩን አሰልፈው ባደረጉት ከፍተኛ ክትትልና ቁጥጥር ሴቶችም ተሳትፎበት እዚህ የኮሪደር ልማት ላይ የተሰራ የልማት ስራ ስለሆነ ይህ ስራ የዛሬው ቅስቀሳችንን ለማድረግ ጠቅሞናል ማለት ነው እና ለዛ ነው እዚህ ጎዳና ላይ የሚያደርግ ነው ትልቁ ማሳያ ስለሆነም ጭምር ነው። እንደዚህ አይነት ነገሮች በጣም ጥሩ ነው። አንደኛ አንድነታችንን ለልማቱም ለሁሉም ነገር መገናኘታችን ፍቅራችንን ይገልጻልና ስለዚህ ለብዙ ለቱሪዝምም ይሁን ለማንኛውም ነገር ለምሳሌ አሁን ገጠሩ ፓርት ወደዚህ መጥቶ ይሄንን ልማት ማየታቸው ራሱ በጣም ነው ደስ ያላቸውና የበለጠ እንዲሰራ ሞራል ነው የሚሰጠውና ይሄ የኛ በጋራ መገናኘታችን በሁለተኛ ሴቷ ምን ያህል መብት እንዳላት ሴቶች እንደዚህ ወጥተው ስናይ አሁን አንዳንድ ሴቶች ይዘናቸው የመጣ ነው በቃ ሴቶች ለካ ይወጣሉ ከማድ የሚለው ነገርን ይሄን ያህል ትኩረት ሰርተንበት ሴቶች ምን ያህል መብት እንዳላቸው ሴቶች መስራት እንደሚችሉ በማንኛውም ነገር ላይ ሴቶች መሳተፍ እንደሚችሉ ነው እንግዲህ ያሳየው የዛሬው ፕሮግራም ማለት ነው። ያው እንግዲህ እንደሚታየው በክልላችን ከዚህ ባለፉት 5 ዓመታት ሰፊ ስራዎች ተሰርተዋል። እንደሚታየው በኮሪደሩም አሁን በእግራችን ወክ ያደረግነው እነዚህ የልማት ስራዎች በዚህ ባለፉት ዓመታት በሰፊው የተጀመሩ ሰፋፊ ፕሮጀክቶች ያለቁበት ክልላችን ከበፊቱ በጣም የተሻለ ገጽታ ላይና እይታ ላይ ያለችበት ሁኔታ አለ ማለት ነው። ሁላችንም ይሄ የሚታይና የሚዳሰስ ነው። እኛም ሴቶች ዛሬ ያው በፖለቲካ ያለንን ተሳትፎ ለማሳየት በዚህ ባማረ በክልላችን ኮሪደሮች ላይ ፓርቲያችንን ለመደገፍ እንደዚህ ባማረ ሁኔታ ወጥተናል ማለት ነው። ካሁን በፊት ያው በብዙ ሁኔታዎች ያው ሀረር የቱሪስት ሀገር ነች። ህብረተሰቡ ራሱ ቱሪስትን የሚስብበት ሁኔታዎች ነበሩ። ያንን ደግሞ ቱሪስት መጥቶ እኛ ጋር የቆይታ ጊዜውን እንዲያራዝም የተለያዩ የልማት ስራዎች የተሰሩ ስራዎች አሉ። አሁን እዚህ ጋር የተቀመጥንበት ህብረተሰቡ ከመኪና ጋር ሲሄድ የነበረበት ሁኔታዎች አሉ። አሁን ግን
የእግር መንገዱም ራሱ በጣም የተሻለ ነው። ሌላው ደግሞ የቱሪስት መዳረሻ የጅብ ማብላት ኢትዮጵያ ላይ ዓለም ላይም የሌለ የሀረር ህዝብ ከጅብ ጋር ተላምዶ ተፋቅሮ ተዋዶ የሚኖር መሆኑን ያው ካሁን በፊት የማብያ ቦታዎቹ ምንም እዚህ ግባ የሚባል አልነበረም። አሁን ግን የመደመር ትውልድ መጽሐፍ ክቡር ፕራይም ሚኒስተራችን በሰጡን ስጦታ ያንንም እዛ ቦታም ተደራሽ ያደረግንበትና የተሻለ ግንባታዎች ያሉበት አሉ። ሆቴሎቹም ደግሞ በኢንቨስትመንት በኩልም ጥሩ ሆቴሎች አሁን እየተሰሩ ነው። እነዛ ነገሮች አሉ። ግን የሀረር ልጅ ነኝ ማለት ያው ኖርማሊ የሀረር ልጅ ነኝ ብቻ ሳይሆን በቱሪዝሙም በቱሪስት ተደራሽ ለማድረግም ቀሪ የሆኑ የቤት ስራዎች አሉ። እንደ ክልላችን ያው ገቢያችን በጣም አነስተኛ ነው። ከዚህ አንጻር በመላው ዓለም ያለው የሀረር ልጅ ሲባል ብሔር ብሔረሰቦችን ያካተተ ስለሆነ ሁሉም ተገኝተው የራሳቸውን አስተዋጽኦ የራሳቸውን አሻራ እንዲያኖሩ ነው እኔ ጥሪ የማስተላልፈው ማለት ነው። ሀረር እንግዲህ ይታወቃል አይደለም ዛሬ እንደዚህ ደምቃ አይደለም። ቀደም ሲልም ልማቱ ባይኖርም ሰው ፍቅር ነበረ። እንግዲህ አንድ ፍቅር፣ ሁለተኛ ነገር ደግሞ የዓለም ቅርስ አለ እዚህ አይደል? እሱን ተከትሎ ከዛም ባሻገር እንዲህ ከኮሪደር ልማት እንግዲህ እኛ ቀድመን የጀመርነው እንግዲህ እንደሚታወቀው ሀረሪ ክልል ያው ከሀሉት ክልሎች ቀድመን የጀመረን ክልል ነን፣ ቅርሱንም ለማዳን ስንል። ከዛም ባሻገር እንግዲህ ደግሞ በኮሪደር ልማት ክቡር ጠቅላይ ሚኒስትሩም እንግዲህ በየቦታው ሲናገሩ ሰምተሽ እንደሆነ በጣም ውጤታማ የሆነበት ነው የኮሪደር ልማትና ሀረር ከእንደገና ተሰራች ማለት ይቻላል። እና ይሄንን እንግዲህ ሁሉ ጊዜ አይተሽ እንደሆነ ተደጋጋሚ እንግዶች አሉን። ይሄ አንዱ እንደነገርኩሽ የእንግዳ አቀባበላችን በጣም ልዩ ስለሆነ ፍቅር ስላለ ከዛም ባሻገር ደግሞ የሚታይ ልማት ስላለ በየጊዜው እንግዲህ ቶሎ እንደምታዩ ከሀገር ውስጥም ከሀገር ውጭ የሚመጣ እንግዶች አሉን ማለት ነው። ስለዚህ ከትላንት ዛሬ በጣም ልዩ ስለሆነች በፖለቲካ ማህበራዊ ኢኮኖሚካሊ በጣም ልዩ ለውጦች ስላሉ ያንን ተከትሎ ነው እንግዲህ እንግዶች በየጊዜው እየመጡ ያሉት። እኛም ደግሞ ዛሬ የዛ ነጸብራቅ ስለሆነ ነው በዚህ መልኩ የወጣ ነው። ሴቶች ሀረር ላይ በጣም ብዙ ለውጦች አሉ። ለውጥ ማለት ለምሳሌ አሁን ይሄ አካባቢ እንዴት እንደነበረ ሁላችንም እናውቀዋለን። ጀጎል ላይ ምን አይነት ነገር እንደነበረ የሚገርምሽ ነገር በአሁን ሰዓት ወደ ኪስ ሲገባ የነበረ ወደ ግል ኪስ ሲገባ የነበረ ብር እንዳለ ይሄው እንደምታዩት ልማት ላይ ውሎ ዛሬ ሌላ ጊዜ እንደዚህ አንቆም። ዛሬ ግን ውበቱ ደምቆ አምሮበት ብንፈልግ በአበባው ሌላ ጊዜ ፎቶ ማትነሽበት አካባቢ ዛሬ ፎቶ ይነሳሉ። ወጣቱ በደስታ እንደምታዩ ይሽከረከራልና እጅግ በጣም ጥሩ ነው የምለው እኔ። ልማቱ ቀጣይ ያለው ነው። እንደገና ደግሞ ወጣት የሆኑ መሪዎች ስለሆኑ ጊዜ ያላለፈባቸው ያላረጁ ወጣቶች ስለሆኑ ወደፊትም የሚሰሩ ወጣቶች ናቸው። ለምን ፀሐይ አይሉም ዝናብ አይሉም። ማታ ከቀን ሰራተኞች እኩል ታች ድረስ በጨለማ 7 ሰዓት ላይ ብትወጪ አመራሮችን ታያለሽ። ለምንድን ነው? በጣም ገና ወጣት ያልተነኩ ስለሆኑ ነው። ስለዚህ ሌላም ሀገር ላይ እንደዛ ነው። ግን እኛ ካሁን በፊት አዲስ አበባ ስንሄድ መቼ ይሁን ሀረርስ እንደዚህ የምትሆነው ፒያሳን ስናያት ብለን ነበርና መተን ያቀረብነው እሱን ነው ለፕሬዝዳንታችን። ይሄንን ያቀረብነው ከትንሽም እስከ ታች ድረስ ከቀበሌ አንስቶ እስከ ላይ ያለው በሙሉ እኩል አብረው ስለሚሮጡ ይሰራል ከተሰራ ብዬ ነው። ከልብ ነው እኔ ከምንም በላይ ማመስገን እፈልጋለሁ። የሀረሪ ክልል እንዳለ አመራሮቹ ሙሉ ነው ማመስገን የምፈልገው። ለምን ለኪሳቸው ሳይሆን ለሀገራቸው የሰሩ አመራሮች ናቸው ነው የምለው እኔ። ቱሪዝም ስንል አንድ የረሳሁት ነገር እንዳይኖር ቱሪዝም ቅርስም ብቻ ሳይሆን የጤናም ቱሪዝም ያለባት ከተማ ነች። እንግዲህ እንደሚታወቀው ከተለያዩ ሀገሮች ከሶማሌ ክልልም ብቲ ካንሰር ሴንተር እንደ ሀገር ያለው ትንሽ ነው። አንዱ በህይወት ፋና ሪፈራል ሆስፒታል ይገኛል። ይህንን አገልግሎት ኬሞቴራፒ ለማግኘት ከተለያዩ ክልሎች ኢቭን ከሶማሌ ይመጣል እዚህ። ይህም አንዱ ጤና ቱሪዝሙን ቡስት የሚያደርግ ነገር ነው ማለት ነው። ይህንን ወደፊት በተለያዩ የዓለም ሀገራት እንደተለመደው ይህን ሄልዝ ቱሪዝም ከማስፋት አንጻርም እንግዶቻችንን ለዚህ የሚመጡትን ሌሎችን መስህቦቻችንን ገጽታችንን ገንብተን የምንልክበት ሀገራችንን ክልላችን ያላትን ነገር አስተዋውቀን የበለጠ በዓለም ላይ በደንብ ሀረርኔም ራሱ ብራንድ ነው አስማችን። በዚህ ይህንን በዓለም የማስተዋወቅ ስራ ምቹ ሁኔታዎች አያይዘን የጤናውንም የሌላውን የቱሪዝም ቅርሶቻችንን የምናስተዋውቅበት በቀጣይ እንግዲህ ብልጽግና ፓርቲ ቢመረጥ ያው እንመረጣለን ብለን ነው የወጣ ነው። ይህንን የተጀመሩ ስራዎችን ቫልዩ አድርገን ከዚህ አሁን ካለበት በተሻለ ሁኔታ የምንሰራ ይሆናል። ሀረር ከተማ እንደሚታወቀው የብዙ አመት ባለ ታሪክ ሀገርና
እድሜ ጠገብ ሀገር እስከመሆኗም አንጻር ልማቷ የዛን ያህል አልነበረምና በዚች ባልተወሰነ በ2 አመት ውስጥ ያየናቸው ልማቶች በ100 አመት ታሪክ ውስጥ ያልሰራናቸውን ስራዎች ነው ተሰርተን ለህዝቡ እያሳየን ያየነው ማለት ነው። የሚታወቀው ይህ ልማት ስንጀምር እንደ ሀረር ከትልልቅ ከተሞች ከአዲስ አበባ ቀጥሎ ሀረር ከተማ መሆኗ ይታወቃልና የዛን ያህል በፍጥነት የተሰሩ ፕሮጀክቶች ትልልቅ ይሰራሉ ተብሎ ያልታሰቡ ነገሮች በአንድ ጊዜ ተሰርተው ያየንባቸው ሁኔታዎች አሉ። ለምሳሌ ጀጎልን በምንወስድበት ሰዓት ጀጎል የዓለም ቅርጽ ከተማ ነች። የዓለም ቅርጽ ከመሆኗም አንጻር በፍጥነት ተሰርቶ ማንም ሀረርን አድንቋት መቼ ነው ሀረርን ሄደን የምናያት የሚሉበት ሁኔታዎች ሁሉ የተፈጠሩበት ሁኔታዎች አሉና ይሄ የጀመርናቸው ልማት በቀጣይም ከዚህ በተሻለ ሁኔታ በፍጥነት እንጀምራለን፣ በፍጥነት ጨርሰን እናስመርቃለን። ይህ ነው የኛ የብልጽግና ፓርቲ ራዕይና አላማውምና ይህንን የጀመርናቸውን ፕሮጀክቶች በፍጥነት ጀምረን ለህዝባችን የምናሳይበት ሁኔታዎች እየተፈጠሩ ነው ማለት ነው። ያላትን ታሪካዊና ባህላዊ እሴት በማዘመን ረገድ የተሰሩት ስራዎች ለሀገራችን የቱሪዝም እድገት ትልቅ ማሳያ ናቸው። የዘንድሮ የልማት ጉብኝትና የምርጫ ቅስቀሳ መርሃ ግብር የሀረርን ህዝብ የልማት ፍላጎት ይበልጥ ያረጋገጠና የከተማዋን የነገ ብሩህ ተስፋ ያመላከተ ሆኖ ተጠናቋል። በታሪካዊቷ የፍቅር ከተማ ሀረር የተሰሩ እንዲሁም ወደፊት በስፋት የሚሰሩ የለውጥ ስራዎች በፍጥነትና በጥራት እንዲሁም ሀረርን ለመጎብኘት የሚመጡ ቱሪስቶች በተመቻቸ መልኩ ጉብኝታቸውን አጠናቀው እንዲመለሱ የተለያዩ ስራዎች መሰራት እንዳለባቸውም ተገልጾልናል። ያው እንግዲህ እንደታየው አሁንም ሰፊ ስራዎች እየተሰሩ ነው ያሉት። እነዚህ ግን ጅምር ስራዎች አሁን ፓርቲያችን ባለፉት 5 አመታት የጀመራቸውን ትልልቅ ፕሮጀክቶች የመጨረስ አሁን ጀምሮ በፊቱ የማቆም ሳይሆን የመጨረስ ሁኔታዎች ይታያሉ። እነዚህን አጠናክሮ ለመቀጠል በቀጣይ በዚህ ምርጫ ቅስቀሳ ላይ ነን። ተመርጠን መንግስት ስንመሰርት ደግሞ ከዚህ የበለጠ ክልላችን የምናለማበትና የተሻለ ገጽታ ገንብተን ከሌሎች ሀገራት ቱሪዝሙን እንግዲህ ክልላችን ከሌላው በተለየ ሁኔታ ትልልቅ የቱሪዝም መስህቦች የሚሆኑ በዩኔስኮ የተመዘገቡ ከ2 በላይ ቅርሶች አላት። እነዚህን አንድ ላይ አያይዞ ከኮሪደሩም ከገጽታ ግንባታውም ጋር አንድ ላይ ሰዎች አትራክት ተስበው ወደ ክልላችን እንዲመጡ የሚያደርጉ ትልቅ ስራዎች እየተሰሩ ነው። እነዚህን የማስቀጠል ስራ ይቀጥላል ማለት ነው። ከዚህ በበለጠ ሁኔታ እንደ ክልላችን እንግዲህ ከዚህ የህዝቡ ተቀባይ ነው፣ እንግዳ ተቀባይ ነው። የሀረር ህዝብ ፍቅር ነው፣ እንግዳ ተቀባይ ነው፣ ሰላም ያለበት ከተማ ነው። እዚህ ላይ ግን ትንሽ ቫልዩ አድ ማድረግ ያለብን ምንድነው ምቹ የሆነ ቦታዎች ያስፈልጋሉ። እንግዶች ሲመጡ ሆቴሎች አሉ። ህዝቡ በተፈጥሮ ራሱ ትንሽ ጋይድ ማድረግ ነው እንጂ የሚፈልገው እንግዳ ተቀባይ ነው። ይሄንን ፈራስ ይዞ ሆቴሎችን አስፍቶ ትልልቅ 5 ስታር ሆቴሎች በክልላችን እንግዲህ ማረፊያ የሚሆን ገስት ሃውሶች አሁን በክልላችን ፕሬዚዳንትም የተጀመሩ ስራዎች አሉ። እነዚህን አጠናክሮ የማስቀጠል ስራ ይጠበቅብናል ማለት ነው። አዎ ይሄ እንዲሆን እንግዲህ ያው ብዙ ስራ ይጠብቀናል። የሚጠብቀንም ስራ የተሻሉ ሆቴሎች በሀገራችን ላይ ተስፋፍተው ገቢዎቻችን ወደ ውጭ እንዳይሄዱ እዚሁ ገቢያችንን ማስቀረት የምንችልበትን የተሻለ ሆቴሎችን በመስራት ይሄን ነገሮች በማፋጠን ገቢዎቻችን ወደ ሀረሪ ክልል እንዲሆኑልን ከኛ ብዙ ስራ ይጠበቃል ብዬ አስባለሁ። ብልጽግና ፓርቲ ከያዛቸው ትላልቅ
ፕሮግራሞች መካከል አንዱ ቱሪዝምም ነው እንደምናውቀው ማለት ነው። ስለዚህ ብዙ የተደበቁ ወይ ደግሞ ያልታዩ አካባቢን የማየት ሁኔታዎች በብልጽግና ውስጥ እጅግ በጣም ተደርጎ እየተሰራበት ያለ ስራ አለ። እንደሚታወቀው ከጀጎል ግንቡ ባሻገር ካሉን የሚዳሰሱና ከማይዳሰሱ ሴቶች መካከል ሌሎች ዋሻዎችም እየተገኙ ነው ያሉት። እነሱንም አውጥቶ ከማሳየት አኳያ አሁንም ከፍተኛ ስራ እየተሰራ ነው ያለው። ወደፊትም በርካታ ስራዎች ይሰራሉ ማለት ነው። ተስፋ አለ። እንደገና ቱሪስቶች ወደ ክልላችን ይመጣሉ፣ የማደሪያ ቦታ የላቸውም። እነሱ ላይም በትኩረት የሚሰራበት ይሆናል። እየተሰራበትም ነው ያለው። አሁንም ኢንቨስተሮች እየተበረታቱ ነው ያሉት። ወደ ክልሉ የሚመጡ የቱሪስት ተመልካቾች ሆስፒታሊቲ በክልላችን ያለው ሆስፒታሊቲ የበለጠ ተጠናክሮ የበለጠ ምቹነት ተስፋፍቶ ከመሄድ አኳያ የተሰሩ ያሉ ስራዎች በርካታ ናቸው። ገና የሚወጡም አሉ ማለት ነው። እንደ ብልጽግና ፓርቲ ተጀመረ እንጂ ገና አልተነካም። ብዙ ይወጣሉ ማለት ነው። ብዙ የመስህብ የሚሆኑ ይወጣሉ። ቀደም እንዳልኩሽ የሚዳሰው ቱሪዝማችን የጀጎሉ ግንብ አለ፣ ማቴሪያሎቹ አሉ። የህብረተሰቡ ደግሞ አንድነት መዋደዱ ራሱ አንዱ የማይዳሰው ነው። ሸዋል ኢድ አለ፣ የተለያዩ አሉ በክልላችን ውስጥ ያሉ ማለት እነዚህን ሁሉ አጉልቶ ከማሳየት አኳያ አሁንም እየተሰራ ነው ያለው። በቀጣይም ደግሞ ይሰራል የሚል ነገር ነው ያለኝ። ሀረር ትላንት ምን ነበረች ስንል ከሀሳቤውን ጀምሮ ትላንት ላይ የለንም። ዛሬኛ በልጽገናል። ብልጽግና እንደውም ለሀረሪ ክልል ነው በይበልጥ የመጣውና እኛ ከብልጽግና ተጠቃሚዎች ነን። ከዛም ባሻገር ደግሞ እንግዲህ ወደ ልማቱ ስንመለስ ከትላንት ዛሬ አይተሽው እንደሆነ ይሄ ነካ የተደረገ ልማት የለም። ሙሉን አካባቢውን እንግዲህ 9ኙም ወረዳ የልማት ተጠቃሚ ነውና ቀደም ሲል ግን አይተሽ እንደሆነ በተለያየ ከሀሳቤም ከበጀትም ከብዙ ችግሩ አኳያ ልማቶች እንደዚህ ተመርጠው ነበር የሚሰሩት። ያሁኑ ግን በብልጽግና ጊዜ 9ኙም ወረዳ የልማቱን ምንድነው የሰላሙን ተቋዳሽ ነው ማለት ነው። ከዛም ባሻገር ደግሞ ትልቁ ነገር ምንድነው ሀረር የምትታወቅበት ሰላም ነው። ከለውጡ ጀምሮ ከለውጡም በፊት እኛ እዚህ ሞቶብን ያለቀስንበት አጋጣሚ የለም። ሰላም ነውና አንደኛ ሰላሟንም ተንተርሰን፣ ሁለተኛ ነገር ደግሞ ልማቷን ለውጧን ተከትሎ እንዳልኩሽ ደግሞ ፍቅርንም አጀብ ስለምናደርግ ነው እንግዲህ እንዴ ተመላልሶ እንግዳ የሚመጣብን። እንግዲህ ሀረር አሁን በብዙ መልኩ እየታወቀች ነው። እንኳን አይደለም በሀገራችን ውስጥ በውጭ ሀገራቶች እየታወቀች ነው። በቻይናም በምንም በሶሻል ሚዲያዎች በጣም እየተዋወቀች ነው ያለችው። የሀረር እይታ አሁን እየሰፋ ነው። እድለኞች ነን እና ይሄን እድላችንን ደግሞ እንዳይቀር እድላችን እየሰፋ እንዲሄድ በብዙ በሶሻል ሚዲያ ማስተዋወቃችሁን እንድትቀጥሉ የሚል መልእክት አለኝ። ቢቀጥል ማንኛውም ሰው ባለው በእጁ ላይ ባለው ነገር በሶሻል ሚዲያ ሀረርን በማስተዋወቅ ለሀረር ያላቸው ነገር እንዲጨምር የሚለውን መልእክት ለማስተላለፍ ወዳለሁ። እኔ እንደው በዓለም ላይ ያሉ የሀረሪ ልጆች እንግዲህ ሀረር ባትመጪም የሀረሪ ልጅ እዛ ስታገኘ የሀረር ልጅ ፍቅር ነውና ሀረርን ነው የሚያመላክትሽ። ዛሬ ደግሞ ሀረርን እኔ እንግዲህ መተው ይጎብኙ ምልበት ሌላ አይደለም። ምናልባትም መተው ሊጠፉ ይችላሉ፣ አያቋትም ሀረር ከመገንባቱ የተነሳና ኑ እዩ፣ ተመልከቱ። መቶ ያየና ከሩቅ ሆኖ ያለ እኩል መመስከር አይችልምና
እኔ መተው እንዲያዩ ነው። ከዛም ባሻገር ደግሞ አስፈላጊ በሆነበት እንግዲህ የሀረር ልጅ ቀድሞ የነቃ ነው። ቀድሞ ምልሽ ስልጣኔውም በትምህርትም በፖለቲካውም ኢኮኖሚካል ማህበራዊ አንታማም እንደውም አይደል እና ይሄ ከሆነ መጥቶ ሀገሩን ማገዝ ሀገሩ ላይ ከውጭ ሆኖ እንደውም አላስፈላጊ ነገሮች ላይ ከመገኘት መጥቶ አግዞ ያለውን ነገር አይቶ እንደውም ነገ ትውልድን መገንባት ይሻላልና ለነገ የሚሆን ነገር መጥቶ መሄድ ምድር ላይ ጥሩ አይደለም። ስልጣን ላይ መጥቶ መሄድ ጥሩ ስላልሆነ መጥተው አሁን ያለውን ነገር አይተው አጋዥ እንዲሆኑና ግን ሀረሪን ከትላንት ዛሬ መለወጧ መጥተው ቢያዩ በድጋሚ እኔ ማስተላለፍ የምፈልገው መልእክት ነውና አመሰግናለሁ። ሀረር እንግዲህ የመቻቻል የሰላም ተምሳሌት የፍቅር ሀገር በተለይ ደግሞ እንደ ኮሪደር ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በህዝብ መድረክ ላይ በብዙ የመሰከሩልን እንደውም በክልላችንም ቀደም ጠቅሻለሁ ክቡር አቶ ኦርዲን በድሪ የለውጥ አመራሩን አሳልፈው ኮሪደር ልማት ተሰርቷል ማለት ነው። ይሄንን ኮሪደር ልማት ያ ማስታወቂያ ሆኖልናል። በርካቶች እየመጡ እንደተሞክሮም እያዩት ነው ያሉት። አሁንም መተው እንዲያዩት ስል ጥሬን አቀርባለሁ። እኔም ከራሴ ፔጅ ጀምሮ በሌሎችም በሴቶች በተለይ በአደረጃጀቶች የሴቶችን አደረጃጀቶች መዋቅሮች በመጠቀም በክልላችን ውስጥ የተሰሩ ስራዎችን ልማቶችን አጉልቶ የማሳየት ስራ እንሰራለን፣ እናስተዋውቃለን። ሌሎችም መተው ይዩ እቺን የፍቅር ሀገር እና ወደፊት ፍቅር ኤክስፖርት እንድናረግም በጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ተነግሮናል። ፍቅር ኤክስፖርት እናደርጋለን። ፍቅር የሚሸምቱ አካላቶች ወደዚህ ይምጡ ማለት እፈልጋለሁ። ሴቶች ያው ሀገርን ይመርጣሉ፣ ሀገርን ያጸናሉ፣ ይሳተፋሉ። በብልጽግና ደግሞ ሴቶች በተለይ ተሳትፏቸው በተግባር የታየበት ስለሆነ ከዚህ ከልማቱ ጎን እንዲሰለፉ ጥሬን አቀርባለሁ። ሀገራችን ክልላችን እያደገች ነው ያለችው፣ እያንሰራራች ነው ያለችው እና በጣም በዚህም ደስተኞች ነን። በትንሽ በጀት በትንሽ ብር ግን ለሌሎች ክልሎች ሀገሮች ተሞክሮ የሚሆን ስራ በክልላችን ተሰርቷል። ይሄንን ሁሉንም በተዋረድ በዚህ ላይ የተሳተፉትን እናመሰግናለን። ሴቶችም እዚህ ውስጥ አሻራቸው አለ የሚል መልእክት አለኝ። እንበርታላለሁ። አመሰግናለሁ። ሀረርን ማንም እውነት ኢትዮጵያዊ ብቻ አይደለም ከዓለም ላይ ማንም ሊጎበኛት የሚገባ ክልል ነች ሀረሪ። ኑ ሀረርን ጎብኙ። የሰላም የፍቅር የመቻቻል ሀገር የሆነችውን ክልላችንን ኑ ጎብኙ። ፍቅር በእግሩ ሲራመድ አየን ነው የተባለው ሀረር ላይ። ስለዚህ ኑ ይሄንን የሚራመድ ፍቅር ኑና ውሰዱ ተቋደሱ እንላለን። አመሰግናለሁ። ሀረር ከተማ ላይ እንዳልኩሽ ሀረር የቱሪዝም መናኸሪያ ነች፣ የዩኔስኮ ከተማ ነች። እንደሚታወቀው ሀረርን መተው ያላያት ኢትዮጵያዊም ይሁን በነበረው መጀመሪያ ስሟ ሳይሆን ሀረር በተቻለ ከምንም ከማንኛውም ቅድም ባልኩት ደረጃ ከትልልቅ ከተማዎች ደረጃ ላይ ጥሩ ጥሩ ነገሮች ተሰርተው የታዩባት ነገር ስለሆነ ሁላችሁም ሀረር ለማንኛውም ጎብኚ ክፍት ነችና ኑና ሀረርን ጎብኙልን፣ ሀረርን እዩልን ብለን ጥሬን አስተላልፋለሁ ማለት ነው።